ግባና አውጣው ምንም አይነት አልፈልግም ከኔ ኩል ቁጭ ብለህ ነው ምድረ ቋጣሪ ስታይ ነበረው ከኔ ኩል ይወለ እዚህ ውድድር ላይ የለም የሚያቀር አካል የለም ግሪሚስ ቢኖ ምናምን በሚባል ቡድን ተሸነፈው ወጣል ግን ከኔ ኩል እየቋጠርክ እያየህ ነበር አፈህን እንዳከፍት ይወለ አሁንም ኦንጎል ተመልከት ኦንጎል አገቡልንና እነሱ ማግበታው ራሳቸው ሁለት ጎል ራሳቸው አግበታው እኮ ነው አግበታው ከዛ ፔናልቲ እንምታ ተባብለን አክብረው ነው ሌላ ነገር እንዳይመስል ፔናልቲ ተገባባንና ማለት ነው ፋይናሊ አጫውተን ሰጠናታ ትችላለህ ኬፓ ምድረው ያላ ቋጣሪ በሙሉ እስከ 7 ሰዓት ከ23 ደቂቃ ድረስ አቆይተን ጨጓራውን ልጠን አስተኛተናል ግሽ ልጠኑ አንተ ሃንግማን መጣውልሽ ቀጣይ ደግሞ አንቺ ነሽ 3 ጎል ነው ራስሽ ላይ አግበተሽ ሃንግማን አሸንፈሽ ወደ ዋንጫ ማልፈ 3 ጎል ራስሽ ላይ አግበተሽ እኔ አላገባ በቃ እኔ ቡድኖችን የንቀት ደረጃ የደረሰው እዚህ ድረስ ነው ገባ እኔ አላገባም ራሳችሁ ያገባችሁልኝ ዋንጫ ያደርሳለሁ ከዛ ዋንጫውን በሏል ቴንኪው ያማ ሸርኮብልኝ ካርጉና አድርሱላችሁ ላልችለው ምን ነበር ባይሰጠኝ ከሰጠኝ ምን ነበር ባይነፍገኝ እንግዲህ እኔ 4 ፍሬ የለኝም በቃ ያቅሜን ሞክሬያለሁ 2 ቅጣት ምን ማረጋች ሴት ፒስ አገን ኦሌ አባቴ ኦን ጎል ኤፍሲ ሴት ፒስ ኤፍሲ ፔናልቲ ኤፍሲ የፈለግሽውን በይ ሰሚ ፋይናል ላይ ደርሰናል አባቴ በዚህ አጫወት ምናምን ነገር እንዳትል ጌሙን ካየህ እኮ ማን ነው እድል አልተጠቀምንም እንጂ አርገናቸው ነበር ፈርስታ ከዛ ላይ ያው ጽድት ያለ ኦን ጎል አገባን ጽድት ያለ ኦን ጎል ማን አስበንበት ነው በቃ ማግባት ሲያቀተው ሳካ መሮታል አልኩ በቃ አንተን አጋሽቶ ያገባዋል ገባ አይደል ላስት ሚኒት በቃ ክሮስ ይደረጋል ከዛ ላይ ወደ ጃሚ ጎል ይገባብናል አረ አርቴታ 1-0 መምራት ሴፍ አይደለም እግር ኳስ እኮ ነው 1-0 መምራት መቼም ሴፍ አይደል ይሄ ጨዋታ ወደ ፔናልቲ ሄደው እኛ ስላልደገም ወደ ፔናልቲ ሄደ 7 ፔናልቲ አገባን 8ኛውን ሰሊባ አገባ ኬፓ 1 ፔናልቲ ሳይነቃባቸው 8ኛውን ፔናልቲ ለኳ ሊመታ ሲል ቋ አረጋው ለኳ ያርሰናል ደጋፊ አጫወታችን ምናምን እንዳትል ውጤቱን አይተህ ነው ሪአክት ያደርክ ያለው እንጂ ዛሬ ምርጥ ነበርን አርቴታ ያጠፋው ኤዜን ቦዲጋርድ ተመሳሳይ ቼንጅ እኮ ነው ጎል አይደል የምፈልገው በ2-10 ቁጥር አትጮት በ2-10 ቁጥር ሜሪኖ አሰጥተ ኤዜ ኦዲጋርድ ማስገባት ዛሬ ፈርስት ሃፍ ለምሳሌ በጣም ማርቲኔሊ ዛሬ የሚገርም ዊንገር ሆኖ ነበር የሚገርም ዊንገር ማለት ብዙ ጥሩ ነገሮች አይተናል ዋናው ጥሩ ነገር ግን አሸንፈናል ሃንግማን ፓላስን ተጨንቆ አለፈ ምናምን ካልሽ ማን እንዳትሳሳቺ ላስቀይምሽ ነው ምልሽ ደርሶ መልስ ላስቀይምሽ ነው አንቺ ካርዲፍን ያለፍሽ ገባሽ አይደል ፓላስም አቻ ያደረገው ጃሚ ጎል ይመቻቸው አስጨነቁን ግን we are the gunners ሰሚ ፋይናል here we come ይሄን ቆርቆሮ እኛ ነው የምንበለው ገባሽ አይደል ማንንም ሰው እኛ ባለንበት አይበላም ትጾማለህ አዳም ዘንድሮ እኛ ካለን አትበላም ተረዳጋር ሲቲ ፋይናል ላይ እንገናኛለን ኒውካስልን ለፊ እኔ ሃንግማንን አስቀይምልሻለሁ አታስቢ ኦን ጎል አጌን ኦሌ ወላጆ አርሰናል በፕሪሚየር ሊግ ማለት ነው ሴት ፒስ ተብሏል ተከላካይ ቡድን ተብሏል አሁን ደግሞ ኦን ጎል ኤፍሲን አሁን የቀረ ምን እንደሆነ ታውቃላችሁ ከበረኛ ነው የቀረናው ከበረኛ መግባት አለብን አረ ለነሱ የተባለ ለኛ ተረፈ አረ ወገን ከሳን እኮ አረ በሚገል አረ በሚ ሊድስ 4 ያገባበትን ክለብ እኔ እንዲ ልጨነቅ አረ በኢየሱስ አልፈለም ይሁን ለቼልሲ በደንብ ተመረበት ተዘጋጅቼበት በርጎን ያጠነከረኝ ይሄ ጨዋታና እኔ ለሰመን ፔናልቲ ልቋጥ ዩናይትድ ያኑሉ አለፍኩ እግዚአብሔር ይመስገን አለፍኩ እና የዩናይትድ ደጋፊ ምን ትሉኛላችሁ አንተ መጡና ማለት ነው የአፍሪካ ዋንጫ እያየን ነበር በሉኛው የአፍሪካ ዋንጫ እያየን ነው በሉኝ በቃ በሉኝ ሌላ ነገር አልፈልግም በኢየሱስም ከሰውኩ ወገን ከሰውነት ከሰውኒ እንዴ እኔ ምሽጫት አልተመቸኝም ይቅርብኝ እንዴ
የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ጆቫኒ አመሻ ለማይረባ ውሻ ክርስቲያን ፓላስ ቆይ ፔናልቲ እስከ 8ኛ ድረስ መቼ መጣ? አንተ እግር ቄጠማ ነው እንዴ? እግር ቄጠማ ነው። ምንድነው? አላስተማረውም? ፔናልቲ መምታት አላስተማረውም ወይ? አባራችኋል እኮ አልቋል እኮ ፓላስ አልቋል። ውሃ እኮ አድርጋችኋል እኮ ጨርሳችሁ። አረ ፓላስ እኔ እስከዚህ ሰዓት ያመሸሁት ለምንድን ነው? እጥላችኋለሁ አሸኟትም ወይ ብዬ ሰራለሁ ብዬ አይደለ? አሸኟትም ወይ ብዬ ቪዲዮ ሰራለሁ ብዬ አይደለ? አርሰናል አሸንፏል። ተኛ፣ ሁልህም ተኛ። 7 ሰዓት ከ23 ላይ ነው አሁን ይህን ቪዲዮ እየሰራሁት ያለሁት። እስካሁን ድረስ ቁጭ ብለህ ከነበረ ህይወት ላይ ነው የተጫወትኩብህ። ምን አይነት ቋጣሪ ናቸው ግን! ኧረ በስመ አብ እንዴ! ያ ሁላ ኳስ መተን እንዴት ነው የምንስተው? ያ ሁላ ነገር አድርገን እንዴት ነው እኔ ማለት ነው ይሄ ጨዋታ አቻ መጠናቀቁ ማለት ጭራሽ ጥያቄ ምልክት ውስጥ ነው የከተተው ህይወቴን። እንዴ ማርቲኔሊ በዚህ በኩል ብራዚላዊ ነው፣ በዚህ በኩል ምንድነው? ለስንት ብቋጥሩ ቼልሲ እሺ እስከ 6 ሰዓት ምናምን ሌሊት ላይ ነው ስራቸው ሲናቃለን። ዩናይትዶች በዚህ ሰዓት ምንድነው የምታደርጉት? ሻሺ እንዴ ምንድነው የምታደርጉት? ኦቨርታይም እየሰራችሁ ነው መቋጠር። ኧረ በስመ አብ ምንድነው የምትሰሩት? አራቋጥሩ እንደዚህ በእናታችሁ። ኬፓ ትችላለህ። ለኩራ ራሱ ላይ ያገባ ፔናልቲ ሳተልን ማን የኛ ተጫዋች ነው። ልናስፈርም ነው አምና እንደዚህ አይነት ተጫዋች አናስፈርም። እናስፈርም መስሎ ነው እንደዚህ ራስ ላይ የራስ ቲም ላይ እንደዚህ አይነት ቀመር መቀምረው ጭራሽ አናስፈርምም ማን። ኧረ ጦስህን አባቴ። እኔ እስካሁን አይናችን ቀይ እስኪሆን እኔ አርሰናል 5 ሰዓት አይጫወት በቃ ጥሩ። እኔ ወልቭስም መስሏችሁ ይሆን አላውቅም። ጥፍ እናቀው ነበር። ፈርስት አፍ ለተመለከተ እንደው ዝም ብለን ያመሸነው እኮ ሰከንድ አፉን ጭራሽ ባለቀ ሰዓት ያገባሉ። መከራ እንደ ወልቭስ አልኩህ እኮ እኔ ፔናልቲ ስትገቡ በቃ ትንሽ ተስፋ ካሁን ሰዓቱ ምን አይነት በረኛ ነው የፓላስ። እኔ ኬፓሽቶ ቢያንስ ከ6 እንደው አንድ እንኳን አይመልስም የነበረበት ታይም ላይ እንደው በመጨረሻ ሰዓት መለሰ እንጂ እኔ የክርስቲያን ፓላስ በረኛ እንደው ከ6 ተመሳሳይ እንኳን አይወረወርም እንዳለ ተቃራኒ ተወርውረ እንዲህ ልቤ አይ ኖርማል ነው እኮ በቃ የሚገባው እንድኛ እኮ እንደ እግር ኳስ ተመልካች ነው እንጂ የሚገባው ሰው ነው ያለፈው እኮ። ግን ኧረ ጦሳችንን ምን አባቱ በረቋጣሪ ታጥፈሽተኝ ይችላል። አርሰናል እንችላለን ነው ማለት ይሄ ዘፈን ለአርሰናል ያገናኘን ካንቺ ጋራ አንዲረሰው በየተራ ወያሊት ካንቺ ጋራ ያገናኘና እርማችንን ብንቋጥርላችሁ አመጣችሁ አሸነፋችሁ። 8 ፔናልቲ ሹታውት ደርሳችሁ በመከራ ማለት በመከራ። ለማንኛውም ከ3 ሳምንት በኋላ ከኛ ጋር የጥሎ ማለፍ ጨዋታ ሴሚ ፋይናል ላይ ስለምንገናኝ የዛኔ እናያለን። ቂም በቀል ምን አይነት ጨዋታ እንደሆነ እናሳያችኋለን። በእኛ ሜዳ ነው የመጀመሪያው ጨዋታ። እንደኔ የቱኒዚያን ጨዋታ ላይ ያመሸ እስቲ ቱኒዚያ በጣም 3-1 ዋው ስማ ቱኒዚያ ትችላለች ነበር። እቺን እንኳን መልስ በእናትህ ኬፓ ገላግለን እኛ ነን። እቺን እንኳን መልስ ይችላል ኬፓ ይችላል። ሳቱ አለፍን ነው ብላችሁ ሰሚ ፋይናል ገባን። ይቻላል ኬፓ ትችላለህ። ኬፓ ተስቋጥሩ የነበራችሁ ገብታችሁ ተኙ። እስከ 7 ሰዓት ተቆጥሮ የነበራችሁ ተኙ። ከመኑ ገደስ ይቻላል። እንዴ እስማአም ይህ ሁሉ ጭንቀት ራሱ እኮ መጠበቅ አልነበረብንም። ከምር አንድ ባዶ ያቺ ኳስ እኮ ወይኔ ጉዬ። ለማንኛውም የአርሲ ደጋፊ ይመሻችሁ። ሰሚ ፋይናል ደህና ደሩ። ሄድ ኮፒ ፖስት ማድረጋችሁ እንዳትረሱ። ደግሞ እየቋጠርኩ አልነበረም። ሽንቴ መጥቶ ተነስቼ ነው እንጂ ምን አስቋጠረኝ? እየቋጠርኩ አልነበረም። ለፈጠራችሁ አምላክ አራት አሰቃዩን አረ ተሰቃየን። ቢስሚላ አርሰናል ዘንድሮ እኔ ልጄን አላሳድግ
ምን ልጅን ማሳደግ አቃተኝ በደም ግፊት ልሞት ወይኔ አልፈናል ለማንኛውም ምንድነው ግን ምንድነው የሚሻለን እስቲ አሁን ቆይ ለምንድነው ፈርስት ሃፍ 3-2 ያልመራ ነው ምንድነው እስቲ የጎደለን ኡፍ እኔም ስለ ጨዋታው እኔ በቃ ድፍት ካልኩ በዚህ ምክንያት ነው በአርሰናል ምክንያት እዚህ ክለብ ላይ ሊቨርፑል እየሸተተኝ ነው በማይሆን መንገድ ሶስተኛ ጨዋታ ነው ወልቭስ ለጎል አገባለሽ ኤቨርተን ኦልሞስት ባስኬት ተጫዋች ነው የሌለ ፔናልቲን ያሰጠው ዛሬም ራሱ ላይ አግብቶልሽ ነው ፔናልቲውን ተው ኬፓ በዛ በኩል እየተኛ ያያየው መጥቶ ይሰጧል ራሱ ላይ ኦን ጎል አግብቶ መረቀላችሁ አኬልሽ አላማረኝም የሊቨርፑል ጣፋንታ ግን እንደሚደርስሽ ካሁኑ ነግርሻለሁ በስማ ምን አይነት ጨዋታ ነው የተመለከትነው በመለያ ዓመት አርሰናል 8-7 አሸነፈ በፔናልቲ ማለት ነው አራባላው ፉኩኩሩ የተሞላበት ጨዋታ ነበር የተመለከትነው በተለይ በዛሬው ጨዋታ ላይ ማለት አርሰናል ፈርስት ሃፉን እጅግ በጣም ቆንጆን አርሰናል ነበር የተመለከትነው በማጥቃቱ ረገድ እጅግ በጣም ልዩ ሆኖ ነበር የቀረቡት በተለይ ማርቲኔሊ የሚፈጥራቸውን የጎል እድሎች አልተጠቀሙም እንጂ እጅግ በጣም የሚገራርሙ እድሎችን እየፈጠረ ነበር ይሄ ተጫዋች አንዳንዴ ያቋሙ ገባ ወጣ ይላል እንጂ የሚገርም ተጫዋች ነው ከምሬ ነው ብላችሁ ከዛ በመቀጠል ላይ በአርሰናል በኩል ዛሬ ጥሩ ተንቀሳቅሷል በየማደንቀው ጋብሪኤል ጂሰስ እጅግ በጣም የሚገርም ብቃትን እሱም እያስመለከተ ነው ለአርሰናል ምርጥ ጊዜ እንግዲህ ከጉዳት ከተመለሰ በኋላ ያሳለፈ ነው ማለት ይቻላል እጅግ በጣም የሚገርም ጨዋታ ነበር ባይዜ ፓላሶች ሰከንድ ሃፉን ይሻላሉ እጅግ በጣም ቆንጆ መነቃቃትን አሳይተው ነበር ያው እንግዲህ በአርሰናል የመጀመሪያው ኦንጎል ነው እንግዲህ ተቆጠረባቸው ማለት ነው ራሳቸው ላይ ነው እንግዲህ ጎሉን ያስቆጠሩት በዛ ነው የተመዘገበው ፓላሶች ባይዞ ማለት ነው ጎሉን ያስቆጠረው ማርክ ጌሂ እንዴት ነው የሚከላከለው እንዴት አባቱ ነው የሚችለው እሱ ራሱ ያገባው ጎል እጅግ በጣም ያምር ነበር ይሄ ተከላካይ ነው እኔ ግራ ነው የገባኝ በእውነት ነው የምላችሁ እኔ ይሄን ተጫዋች በጥር የዝውውር መስኮት እንደው አጥቂ ቀርቶበት ሊቨርፑል ላይ በዚሁ አጋጣሚ ቢመጣልን በጣም ነው ደስተኛ ሆኖ ከምሬን ነው የምላችሁ ዘንድሮ ስንተኛ ጎል ነው ያስቆጠረው ተከላካይ ሆኖ እንዲቻላል እንዴ ከ5 ጎል በላይ ኖሮ ኧረ በስመ አብ ዋው ማርክ ጌ እውነት ሶና ለማረቅ ይቻላል ቤንቴዝ ነው የሚሉት ግብ ጠባቂያቸው ራሱ የፓላሱ እንዴት አባቱ ነው የሚችለው ስንት ሴቭ ነበር ሲያደርግ የነበረው ዛሬ እሱ ራሱ ዋው ቃላት የለኝ ከምሬን ነው የምላችሁ በእውነት እና ፓላሶች ሰከንድ ሃፉን ይሻሉ ነበር ማለት ይቻላል በስተመጨረሻ እንግዲህ በፔናልቲ አርሰናል አሸንፏል ማለት ነው ያው ቀጣይ እንግዲህ ከቼልሲ ጋር ነው የሚፋጠጡት ሄር ዊ ጎ እሱን ደግሞ ምን ያወዳል ኮንግራ አርሰናል ወደ ግማሽ ፍጻሜ አልፏል ይሄ ጨዋታ እንዴት ወደ ፔናልቲ ሹት እንዳመራ ራሱ በጣም ግራም ያጋባ ነው በካራቦ ካፕ ኳርተር ፋይናል ጨዋታ መድፈኞቹ አርሰናሎች በሜዳቸው ኤሚሬትስ ክሪስታል ፓላስን አስተናግደው 1-1 በሆነ ውጤት በመደበኛው ጨዋታ ክፍለ ጊዜ ከተለያዩ በኋላ በፔናልቲ ሹት 8-7 ማሸነፍ ችለዋል በዚህ በመደበኛው ጨዋታ ክፍለ ጊዜ ላክሯ 80ኛው ደቂቃ ላይ ለመድፈኞቹ በራሱ መረብ ላይ ጎል አስቆጥሮ ቀላሚ ያርጓቸው ነበር ከዛ 95ኛው ደቂቃ ላይ ጨዋታው ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጎል አስቆጥሮ ነበር እንግዲህ 1-1 በሆነ ወደ ፔናልቲ ሹት አምርቶ የነበረው ላክሯ በዚህ ጨዋታ ላይ ፓላሶችን ሁለት ይበድሏቸዋል ማለት ይቻላል 80ኛው ደቂቃ ላይ ራሱ ላይ ጎል አስቆጠረ እንዲሁም በፔናልቲ ሹታውቱ ላይ የፓላስን ብቸኛ ፔናልቲ ሳተው ተጫዋች እሱ ነበር ማለት ነው ኬፓ ሴቭ ያደረገበት ማለት ነው በመደበኛው ጨዋታ ክፍለ ጊዜ አርሰናል ጨዋታውን መጨረስ ይችል ነበር ብሎ በድፍረት መናገር ይቻላል ከ25 በላይ ሙከራዎች ነበሩት በጣም ጥሩ አጋጣሚዎችን መፍጠር ችለው ነበር እንደውም የክሪስታል ፓላሱ ግብ ጠባቂ ቤኒቲስ ብቻውን ነው የገጠማቸው ማለት ይቻላል አስደናቂ ሴቮች ነበሩት ጥሩ አጋጣሚዎችን ማምክኖባቸው ነበር አርሰናል ግን ጋብሪኤል ጄሱስ ሜዳ ላይ ሲኖር ምን ያህል የማጥቃት መንገዱ ፍሎ የተሳካ እንደሆነ ተመልክተናል ብዬ አስባለሁ በጣም ክሬቲቪቲያቸው ከፍ ያለ ነበር ማርቲኔሊ ፈርስት ሃፍ ጥሩ ፐርፎርማንስ ነበረው ሰከንድ ሃፍ ተቀይሮ ቢወጣ ማለት ነው ብቻ አርሰናል ግን ወደ ግማሽ ፍጻሜው አልፎ እንግዲህ በካራቦ ካፕ በቀጣይ በሌላኛው የለንደን ክለብ እንግዲህ ቼልሲ ጨዋታውን የሚያደርግ ይሆናል ማለት ነው ለማንኛውም ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉ የፕላስ መልእክቱን በመጫን ፈጣን አዳዲስ እንግዲህ ኳስ መረጃዎችን ማግኘት ይችላል አሁን በኢትዮጵያ ማለት ነው 7 ሰዓት ተኩል ነው ከሌሊቱና ምን ሆኜ ነው ግን አሁን የሚቋጠር ጨዋታ ነው ካራቦ ካፕ እንኳን እንቋጥራለሁ እኮ እኔ አልሰክሳችሁም በደንብ ነበር እየቋጠርኩ የነበረውና ወይ ጉድ ይገርማል አርሰናል በካራባኦ ካፕ ፓላስን በፔናልቲ በማሸነፍ ወደ ግማሽ ፍጻሜ ማለፍ ችሏል ቪዲዮውን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት አርሰናል እስከ ፔናልቲ ድረስ መድረስ አልነበረበትም ብዬ አስባለሁ በዛሬው ጨዋታ ከረፍት በፊት ያባከናቸው ኳሶች ዋጋ አስከፍሎታል ጨዋታውን እዛ ላይ መግደል ነበረበት ብዬ አስባለሁ በእርግጥ አንዳንድ ተጫዋቾችን ቤንች አድርጎ ነው የገባው እነሳካን ኦዲጋርድ እኔ ለነገሩ ኦዲጋርድ መግባቱም መቀመጡም እኔ ምንም አይገባኝም ሰዎች ወይ ጥሩ አግቢ አይደለም
ወይ ጥሩ አሲስት አይደለም። እኔም ለምን እንደሚያስገባውም አላውቅም። አሁን በአርሰናል ቤት ውስጥ ጠቀሜታው የማይታይ ልጅ ኦዲጋርድ ነው ሰዎች ያን የመሰለ ልጅ ምን እንደሆነ አላውቅም ጥፍት ብሏል ሰዎች እውነት በማርቲኔሊ መጀመሪያ አሪፍ ሲያስቸግር ነበር አሪፍ ነበረ ግን ትንሽ ረፍት ከመውጣታቸው ትንሽ ጉዳት አጋጠመውና በቶሳርድ ከረፍት በኋላ ተቀይሮ ገብቷል ግን አርሰናል በራሱ ድክመት ነው እስከ ፔናልቲ የደረሰው እንጂ ያን ያህል እነሱ ፈትነውታል ብዬ አላስብም በቃ እኔ አርሰናል ሰሞኑን ሲታይበት የነበረ ችግር ነው እነ ቲምበር መሆን ማረፍ አልቻሉም ግን አሁንም ሂካፒ ተጎዳ ቀጣይ እንግዲህ ሳሊባ ጋር ማን እንደሚጣመር አብረን እና ይሆናል ግን ጉዳትም አስቸጋሪ ሆኗል ምክንያቶች አሉት ብዬ አስባለሁ አርቴታ ግን ይሄን ማሸነፉ ለሱ ጥሩ ነው ብዬ አስባለሁ ያው የአርሰናል አላማው ይሄ አይደለም ይሄ ዋንጫ አይደለም ትላልቅ ዋንጫ ነው የሚያስፈልገው ግን ከሊጉዎቹ ይሄ ከትላልቅ ዋንጫዎቹ በፊት የሚመጡ ስለሆነ ካራባ ካፕ ይሄ ኤፍኤ ካፕ ነው ወሳኝነት አላቸውና ይጠቅማል ብዬ አስባለሁ ግን በዛሬው ጨዋታ ዋናው ድል ማድረጉ ነው የአርሰናል ደጋፊዎች እስቲ እንኳን ደስ ያላችሁ ለመጀመሪያ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ መድፈኞቹ አርሰናሎች በካራባኦ ካፕ ወደ ግማሽ ፍጻሜ ማለፋቸውን አረጋግጧል እጅግ ለአስጨራሽ ከነበረ የ90 ደቂቃ በኋላ እንግዲህ በፍጹም መለያ ምት አርሰናል 8-7 በሆነ ውጤት ክሪስታል ፓላስን አሸንፎ ቼልሲን በቀጣይ ወደሚያገኝበት የግማሽ ፍጻሜ የካራባኦ ካፕ ጨዋታ ማለፉን አረጋግጧል በዚህ ጨዋታ ላይ አርሰናል በመጀመሪያው አጋማሽ ያገኟቸውን በርከት ያሉ የጎል ማግባት እድሎች ባለመጠቀማቸው ነው እንግዲህ እዚህ ደረጃ ላይ ለመድረስ የተገደዱት ከረፍት በኋላ ፓላሶች ተሻሽለው ቀርበው ነበር በዚህ ጨዋታ ላይ አርሰናሎችን መሪ ማድረግ የቻለች ጎል 80ኛው ደቂቃ ላይ የክሪስታል ፓላስ ተከላካይ ላክሮክስ ራሱ ላይ በማስቆጠር ነበረ 1-0 አርሰናሎች እንዲመሩ ማድረግ ያስቻለው ነገር ግን 94ኛው ደቂቃ ላይ ማርክ ጌሂ በጥሩ ሁኔታ ያስቆጠራት ጎል አርሰናሎችን ባለቀ ሰዓት ጭንቅ ውስጥ የከተተች ጎል ነበረች ታዲያ መደበኛው 90 ደቂቃ 1-1 ከተጠናቀቀ በኋላም በፍጹም ቅጣት ምት መለያ ምት አርሰናል 8-7 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል ግብ ጠባቂው ኬፓ አሪዛባላጋ 8ኛው የክሪስታል ፓላስ ፍጹም ቅጣት ምት በጥሩ ሁኔታ ማዳን ችሏል በዚህ ጨዋታ ላይ በአርሰናል በኩል ማርቲኔሊ በጣም ድንቅ የሚባል እንቅስቃሴ ነበር ያሳየን ነገር ግን ጉዳት አስተናግዶ ሰከንድ ሃፍ መቀጠል ቢችልም ተቀይሮ ወጥቷል በክሪስታል ፓላስ በኩል ደግሞ ቤኒቴዝ ግብ ጠባቂው የሚገርም ፐርፎርማንስ ነበረ ማድረግ የቻለው ለማንኛውም በካራባኦ ካፕ የግማሽ ፍጻሜ ጨዋታ አርሰናል ከቼልሲ ያገናኛል ይህን ጨዋታ ማን የሚያሸንፍ ይመስላችኋል ስለ አርሰናል የምሽቱ ድል እናንተስ ምን ትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ግባና አውጣው ምድረ ቋጣሪ ታጥበተኛታለህ ከተዋሳ ቋጠራችሁ ወይኔ አርሰናል እንደዛሬ አስጨንቆኛ ያቅም በዚህ ዓመት ረበለው እጃችን ላይ የነበረውን ድል አሳልፈን እንሰጣለን ይህ ሁሉ ጭንቀት ባልመጣ ኤንዌስ ኬፓ ታድጎናል እግዚአብሔርን ፔናልቲውን ሲመቱ የምሬን ነው ወደ አንድ አቅጣጫ ብቻ ነበር ሲወረወር የነበረውና ጭንቀት ውስጥ ገብቼ ነበር ታደገን ባለቀ ሰዓት እግዚአብሔር ከቅሌት አሰብስፈው ሲጠብቁን ነበር ቋጣሪዎች እጃቸውና ሲያዝነው የምሬን ነው በጣም ነው ደስ ያለኝ ይሄ ሰራዊት አስደስቶናል ዛሬ የምሬን ነው የምላችሁ ማለት በቤንች የተጫወት ነው ነገር ግን ቤንች አልመሰለኝም በቃ እያንዳንዱ የነበራቸው ፐርፎርማንስ የሚገርም ነበር የአርቴታም ቅያሪ ቆንጆ ነበር ወዲያው ለውጥ አምጥቶ ጎል አምጥቶልን ነበር በራሳችን የተከላካይ ክፍተት ነው ጎል የተቆጠረብን እሱ ደግሞ የሚታረም ነገር ነው የምሬን ነው ብላችሁ በጣም ደስ ብሎኛል እና ቼላው ግማሽ ፍጻሜ ላይ እናንተን ነው የምናንጠረጥረው ሬዲ ናችሁ ቼልሲዎች ተዘጋጁ እኛን ለመግጠም በዚህ ሰዓት ማንም ዝግጁ አይደለም ግን እናንተ መዘጋጀት አለባችሁ ግፋለት ለማይበሉት ነገር አሁን ክሪስታል ፓላስን ከመንገዱ ማጨናገፍ ምን ይሉታል ወያለ ለማትበሉት እንጀራ እጃችሁን መታጠብ ምን ይሉታል ለማትበሉት እኮ 33 ዓመት ያልበላችሁትን አሁን ልትበሉ ቀጣይ ከቼልሲ ጋር ያላችሁ እነዚህ ደግሞ ማለት ነው እኛ ጋር ሲሆን ብቻ ነው ሪያል ማድሪድ የምትቀየሩት ፕራይም ባርሰሎና 2008 2009 የምትቀየሩት ምን አይነት ወሽመጥ ቆራጭ ቡድን ነው በእናታችሁ ለቋጥሮ እንኳን ማይሆን ድሮስ ኬፓ አሪዛባላጋ ገብቶ ፔናልቲ ላይ አድን ነው እንዴ እኮ ሳይታለም የተፈታ ነገር ኬፓ እኮ ለፔናልቲ የሚሆን ነው በቃ ፔናልቲ ስታገኝ የምታስገባው አይነበረኛ ኬፓን ይዘህ ግድ ነው በቃ ነገር ግን ተታግለዋል ነገር ግን ወያላውን ለማትበሉት እኮ ከመንገዳቸው አጨናገፋቸዋቸው ክሪስታል ፓላስ ለንደን የሚያኮራው ክሪስታል ፓላስ ነው ዋንጫ በመብላት የሚታወቀው ሄለው ከሰው አፍ ላይ ዋንጫ ምን ወያላ ድሮም ሲያምረው ነው ደስ የሚለው ይህን ክለብ 5 ሰዓት ላይ አታጫውቱብን በቃ 5 ሰዓት ላይ አይጫወት የክለብ አለን አይደል አሁንማ ጭራሽ የኔ ቋጠሮ ይስማማው ጀምሯል የኔ ቋጠሮ እንዲያሸንፍ ይረዳው ጀምሯል አሁን ደግሞ ጭራሽ መግደል የሚችለውን ጨዋታ እስከ ፔናልቲ ያደረጉ እኛ ላይ መጫወት ጀምሯል ጭራሽ
አረ የኛ ስቃይ በዛ ጎበዝ፣ የኛ ስቃይ በዛ ጎበዝ፣ የኛ ስቃይ ከቀን ወደ ቀን እየበዛ ነው። ክሪስታል ፓላስ አፈር ብላ፣ ሌላ ምንም ልልህ አልችልም። አንተ እንደ ክሪስታል ፓላስ ላለ ቲም እንደዚህ አይነቱ ዋንጫ ወሳኝ የሚባልና ወሳኝ የሚባል ነው ማለት ነው። እና ይሄ ተከላካይ ዛሬ በቁማቸው ገደላቸው። ለአርሰናል አንድ ጎል አስቆጠረላቸው ወደ ራሱ፣ ጭራሽ ደግሞ መጨረሻ ፔናልቲውን ሳተው ማለት። እኔ እርግጠኛ ሆኜ አላየሁትም፣ እያየሁት አይደለም። እንደሚስተው እርግጠኛ ስለሆንኩ ነው መጥቼ ቪዲዮ የምሰራው። አላየሁትም፣ እያየሁት አይደለም። በዚህ ደረጃ ደነዝ መሆን ይቻላል? ቅድም ደግሞ ማርቲኔሊ ምናምን ብዬ ቪዲዮ ሰርቼ ነበር። እኔ ምኞቴን ነው እየነገርኳቸው ያሉት፣ ጉዳቱን ስለምፈልገው ነው። እንዲህ ነው የማትችሉት፣ ጎል እንኳን ማስቆጠር አትችሉም። ሁልጊዜ በሰዎች እርዳታ ነው የምታሸንፉት።